በሮም ለሚገኘው የኢትዮጵያ ካቶሊካዊ ቤተክርስቲያን የመድኃኔ ዓለም ቁምስና አዲስ ቆሞስ ተሰየመ። በርካታ መንፈሳዊ አገልግሎቶችን ከ15 ዓመታት በላይ ለኢትዮጵያውያን ሲሰጥ ለቆየው በሮም የሚገኘው የመድኃኔ ዓለም ቁምስና ግንቦት 24 ቀን 2018 ዓመተ ምህረት የሮም ጳጳስ የካፑቺን ታናናሽ ወንድሞች አባል የሆኑትንና የጳጳሳዊ የኢትዮጵያ ኮሌጅ ምክትል ኃላፊ ክቡር አባ ገብርኤል ወልደሃናን ቆሞስ አድርገው ሰይመዋል። የሮም ሰበካ የርዕሰ ሊቃነ ጳጳሳት እንደራሴ በሆኑት በብፁዕ ካርዲናል ባልታዛር ሬይ የተዘጋጀውን የምድብ ደብዳቤ በሮም ለሚገኙ የውጭ ሀገር ካቶሊካውያን ሐዋርያዊ ሥራ ኃላፊ የሆኑት ሞንሲኞር አባ ፒየትሮ ጉዌሪኒ ደግሞ ደብዳቤውን ለምዕመናን አንብበዋል። ሞንሲኞር አባ ፔትሮ በንግግራቸውም ቁምስናው የበለጠ ፍሬያማ እንዲሆን በተቻለ አቅም ሁሉ የሮም ሰበካ ከአዲሱ ቆሞስ ጋር እንደሚሰራ የጠቀሱ ሲሆን ለረጅም ዓመታት ቁምስናውን ሲያገለግሉ ለቆዩት ለሲታውያን አባቶች ምስጋናን አቅርበው አመስግነዋል። በአውሮፓ ለሚገኙ ኢትዮጵያዊና ትውልደ ኢትዮጵያዊ ካቶሊካውያን በርዕሰ ሊቃነ ጳጳሳት ደረጃ ሐዋርያዊ አስተባባሪ የሆኑት ክቡር አባ ጴጥሮስ በርጋም የዕለቱ መስዋዕተ ቅዳሴ የመሩ ሲሆን ቁምስናው አሁን ላለበት መልካም ደረጃ መድረስ የሲታውያን አባቶች ሚና ቀላል የማይባል እንደሆነ ገልጸዋል። ይህም ሊሆን የቻለው የምዕመናን መልካም ፈቃድና ትብብር ታክሎበት መሆኑን በማስታወስ አዲስ ከተሰየሙት ቆሞስ ጋርም ይህ ትብብር እንዲቀጥል አሳስበዋል። ክቡራን ካህናት፣ በርካታ ምዕመናንና ጥሪ የተደረገላቸው እንግዶች በተገኙበት በ2018 ዓ.ም የጰራቅሊጦስ በዓል በሚከበርበትና በርካታ ካቶሊካዊ ዝማሬዎችን በማበርከት ለካቶሊካዊ ዝማሬ እድገት ጉልህ ሚና ያለው የዘማሪ አሸናፊ ደበላ ስርዓተ ተክሊል የሚፈጸምበት ሰንበት መሆኑን ዕለቱን ልዩ አድርጎት አልፏል። በመጨረሻም ከእግዚአብሔር እርዳታ ጋርና ከምዕመናን ትብብር ጋር ቁምስናውን ለማገልገል በትህትና ኃላፊነቱን መቀበላቸውን ክቡር አባ ገብርኤል ወልደሃና ገልጸዋል። ይህንን ኃላፊነት እናንተን ተማምኜ በመንፈስ ቅዱስ እርዳታ ይህንን ኃላፊነት እቀበላለሁ። ረጅም ጊዜ ይኖራልና እንድትባበሩ አባ ቅድም እንደነገሩም ርዕሰ ሊቃነ ጳጳሳት የሰጡት ካህናት እና ቁምስና ምዕመናን ተባብሮ እንዲሰሩ አደራ ብሏልና ይህንን ነገር እንደምታደርጉ በትልቅ መተማመን ይህንን ኃላፊነት ተቀብያለሁ። መልካም ሰንበት፣ መልካም በዓል።